ሰላም ለሁላችሁ ይሁን። በዚህ ክፍል በዚህ ፕሮግራም በተከታታይ ለማቅረብ የምንሞክረው ፍልስፍና፣ ሳይንስና ስነ መለኮት የሚል ርዕስ ሰጥተን በእነዚህ በሶስቱ ሀሳቦች ላይ ለመነጋገር እንሞክራለን። ሰፊ ርዕሶች ናቸው። በጣም ብዙ ሰፋ ያለ ሀሳብ ነው። ፍልስፍና ለብቻው፣ ሳይንስ፣ ስነ መለኮት። ነገር ግን ሶስቱን እንዴት አድርገን ማዋሃድ ወይም ደግሞ ማቀራረብ ወይም ልዩነት ካላቸው ግንኙነት ካላቸው ታሪካቸው በተለይ ደግሞ ይሄን ስለሚረዳን ታሪካቸውን እየመረመርን ለማየት እንሞክራለን ማለት ነው። እንግዲህ ፍልስፍና ሲባል ትዝ የሚለን የኑሮ ዘይቤ ነው እና ለምሳሌ ኑሮ የመረረው ሰው፣ አለባበሱን ያወላገደ፣ ጸጉሩን ያንጨባረረ ሰው ፍልስፍና ነው እንዲህ ያደረገው ይባላል። የተለየ ዘይቤ ቢኖረው ነው ይባላል። ከሰው የተገለለ በብቸኝነት የሚኖር ሰውም በብህትውና የሚኖር ሰው ደግሞ የተለየ የራሱ ፍልስፍና አለው ይባላል። አሁን ደግሞ በአንዳንድ ጌሞች የስፖርት ወይም ደግሞ የኳስ አሰልጣኞች የራሳቸው ፍልስፍና አላቸው ደግሞ ይባላል። እንግዲህ በዕለት ተዕለት የምንጠቀምባቸው ቋንቋዎች እቅጩን ነገር ሊነግሩን አይችሉም። ስለዚህ ፍልስፍና ምንድን ነው የሚለውን ከታሪኩ ማየት አለብን ብዬ አስባለሁ። ስለዚህ ሂስትሪ ኦፍ ፊሎሶፊ የፍልስፍና ታሪክ፣ ከእንደገና ደግሞ የስነ መለኮት በተለይ ደግሞ የክርስትና ስነ መለኮት የምናወራው ስለ ክርስትና ስነ መለኮት ነው እና ክርስትና ስነ መለኮትም የራሱ ደግሞ ታሪክ ስላለው ከቤተ ክርስቲያን ጋር አንድ ላይ ተያይዞ እሱንም እንደዚሁ ታሪኩን እናያለን ማለት ነው። ከዛ ደግሞ ራሱ የፊሎሶፊ ኦፍ ሳይንስ ወይም ሳይንስ ራሱ ደግሞ ጅማሬውንና ከጥንታውያኑ ጀምሮ እስከ አሁን እስከ 21ኛው ክፍለ ዘመን ድረስ ያለውን ታሪክ ደግሞ ስናይ የተሻለ ስዕል ይኖረናል የሚል ሀሳብ አለኝና በዚህ እስኪ እግዚአብሔር እንደረዳን መጠን እነዚህን ለማየት እንሞክራለን ማለት ነው። እንግዲህ ፍልስፍና ምንድን ነው? ፈላስፋ የሚባለው ሁሉ ነገር የሚያውቅ ሰው ነው ብለው የሚያስቡ ሰዎች ሊኖሩ ይችላሉ። እንደዚህም ይታሰባል። ነገር ግን አንድ ሰው ሁሉ ነገር ለማወቅ አይችልም። ኬሚስትሪ የሚያውቅ ሰው ኢኮኖሚክስ እንደው በደረሰበት ላይ ደርስ ይችላል። በእርግጥ ቀደም ባለው ጊዜ ሁሉም በጥንታዊ ዘመን ሁሉም በአንድ ጥላ ስር ፍልስፍና ተብለው ይኖሩ ነበረ። በአሁኑ ዘመን ግን ትንሽ አውቆ ውጤታማ ስራ መስራት ነው የሚመረጠው። ሳይኮሎጂ የተማረው ሰው ህግ ወፍ ቋንቋ ሊሆንበት ይችላል። ነገር ግን በሙያ ውስጥም ራሱ ደግሞ የተለየ እውቀት ያለው ሰው ይመረጣል ለውጤት ማለት ነው። እንግዲህ ፍልስፍና የነዚህን ሁሉ አሁን ያነሳናቸው ሙያዎችን ሁሉ መገጣጠሚያ ማወቅ፣ ዋናውን ነገር ማወቅ እንደዚህ አይነት ጥረት ነው። ዋናውን ነገር መጋጠሚያውን እነዚህ ሳይኮሎጂው፣ ኬሚስትሪው፣ ፊዚክሱ፣ ሌላም ደግሞ የማህበራዊ ሳይንስ እውቀቶች በጠቅላላ እነዚህ የት ጋር ነው የሚገጣጠሙት፣ የት ጋር ይገናኛሉ የሚለው እንደዚህ አይነት ጥረት አለ። ይሄ ጥረት ነው ፍልስፍና የምንለው። ይሄ ህይወት ካልቆመ በስተቀር ሊቆም የሚችል ጥያቄ አይደለም፣ ምርምር አይደለም ማለት ነው። በታሪክ ጥንታውያኑ ግሪኮች ፍልስፍና ሁሉነትን ወይም ደግሞ ዩኒቨርሳሉን የመፈለግ ጥረት ነው ብለው ያስቡ ነበረ። ይህም ማለት ከዝብርቅርቁ ውስጥ ማያያዣውን ዋናውን መፈለግ እንደማለት ነው። ለምሳሌ አርኬ፣ ሎጎስ የሚባሉት እነዚህ ቃላቶች እነዚህን አሁን ያልኳቸውን ማያያዣውን፣ መጋጠሚያውን፣ ዋናውን የሚያመለክቱ ናቸው ማለት ነው። እነዚህ ለምን ግሪክ እንዳልኩኝ በኋላ አስረዳለሁኝ። ስለዚህ ትርጉም መፈለግ ዋናው ግብ ነበር። አርስቶትል ትልቁ ፈላስፋ ብዙ ጉዳዮችን ያውቅ ነበር። ነገር ግን ፈላስፋ ያሰኘው ዋና ጉዳዮች ወይም ደግሞ ፈርስት ፕሪንሲፕልስ የሚለው ስራው ነበረ። ስለዚህ ሁሉንም ሰው አንድ ሰው ሁሉንም ማወቁ ሳይሆን መጋጠሚያውን፣ ዋናውን፣ አርኬውን፣ ሎጎስ የሚለውን እነዚህ ሂስቶሪካል ቃላቶች ናቸው። በኋላ ላይ እንዴት እንደመጡ ማን መጀመሪያ እንደተናገራቸው ሁሉ በታሪኩ እናየዋለን። ብዙ
ነገሮች አሁን የምንናገራቸውን ሀሳቦች ጥቅል ሀሳቦች እየተነተናቸው እንሄዳለን። ለዘመናዊ ሰው ትርጉም የሚለው ነገር ሲነሳ ቀልብ መሳቡ አይቀርም። በአሉታዊም በአዎንታዊም መልኩ ማለት የሚቆጠቁጥም ሀሳብ ነው ለዘመናዊ ሰው። የምን ትርጉም ስለ ትርጉም ማውራት ራሱ የማይፈቀድበት ዘመን ላይ ደርሰናል። ነገር ግን ይህንን ሀሳብ ዝርዝር አድርገን ብናየው ካርል ሳጋን የተባለው የፊዚክስ ሊቅ ምን አለ? ኮዝሞስ ወይም ትዕይንተ ዓለም እንጂ ድብልቅልቅ ያለ ዓለም ወይም ደግሞ ኬኦስ የለም ይላል። ከድብልቅልቅ ውስጥ ትርጉም መፈለግ አንድ ግብ ነው። ትርጉም ከሌለ ግን ፍለጋው ዋጋ አይኖረው። ትርጉም በሌለበት ስለምን ነገር መነጋገር አንችልም ማለት ነው። እንግዲህ አልቤር ካሙ የተባለው ዕውቁ ፈረንሳዊ ደራሲ አልጄሪያ ነው ብዙ የኖረው፣ ብዙ ሰዎች ታውቁታላችሁ። ይሄ ዕውቅ ደራሲ ነው። በተለይ በልቦለድ ድርሰቶች የታወቀ ነው። ግን ፈላስፋ ነው። ኤግዚስተንሻሊዝም የሚባል ፍልስፍና ይከተል ነበርና እሱ እንኳን ኤግዚስተንሻሊዝም እንኳ ትርጉም ይፈልጋል ይላል እና ድህረ ዘመናዊው አተያይ ወይም ደግሞ ፖስት ሞደርኒዝም የሚባለው አተያይ ትርጉም በባህል ውስጥ ይገለጻል። ለምሳሌ ሴትነት፣ ወንድነት፣ ሌሎችም ነገሮች ማናቸውም የምንጠቀማቸው ቃላቶች ስታተስን ወይም ደግሞ በማህበራዊ ስፍራን የሚወክሉ ናቸው እንጂ ሌላ ትርጉም የሌላቸውም የሚል አስተሳሰብ አለው። እንግዲህ ሁሉ ነገር ትርጉም የለውም የሚለው ራሱ አነጋገር እኮ በደንብ ካየ ነው እርግጥ ብሎ ቀኖና ከሆነ እኮ እሱም ራሱ ትርጉም አለው ማለት ነው እኮ። ስለዚህ ትርጉም የሌለው ነገር ለማውራት አይቻልም ማለት ነው። እንግዲህ ቅድም እንዳልኩት ስነ መለኮት ሳወራ የክርስትና ስነ መለኮት ነው የምናወራው። ስለዚህ የክርስትና ስነ መለኮት ከሆነ የምናወራው አንድ ክርስቲያን እምነቱ የተመሰረተው በአስተምሮ ላይ ነው። አስተምሮውን በሚገባ በዘመኑ ቋንቋ ማስተላለፍ አለበት። ይህም ደግሞ ፍልስፍናዊ ይዘት ያለው ነገር ነው። ስለዚህ ፍልስፍናና ስነ መለኮት በታሪክ አንዱ ለአንዱ ሞግዚት፣ ፍልስፍና ሞግዚት ነበረች ለስነ መለኮት። ይሄ ታሪክ የሚያሳየን ነው። ነገር ግን በ17ኛው ክፍለ ዘመን አካባቢ በተለይ ከጣሊያን ሬኔሳንስ በኋላ እናየዋለን ታሪኩን። ያመክንዮ ዘመን ስለሆነ እምነት ከእውቀት የተፋታ ነውና እንግዲህ ስነ መለኮት ከሴኩላሩ ትምህርት እንድትወጣ ተደረገ ማለት ነው። በእርግጥ እምነት ከእውቀት የተፋታ ነው ወይስ የእውቀት ክፍል ነው? ለአባቶቻችን እንደዚህ ነበረ ወይ ብለን በደንብ ስናይ እንደዚህ አልነበረም። ስለዚህ ከነሱ አፍ በኋላ እንሰማለን። በተለይ ከ4ኛው ክፍለ ዘመን በኋላ ያሉት እንደነ ቅዱስ ኦግስጢኖስ ወይም ደግሞ ኦግስቲን ያሉት አባቶች ምን አሉ እና አንስለም ምን አሉ የሚለውን ማየት አለብን። ስለዚህ በእርግጥ እምነት ከእውቀት የተፋታ ነው ወይ? አዎ ከእውቀት የተፋታ ነው ብለን እጅ ሰተን ከሄድን እዛው ላይ እናቆማለን። ነገር ግን እንደዛ አልነበረም። ታሪኩ እናየዋለን። ስለ ፍልስፍና አንዳንድ አባቶች የተናገሩትን ብናይ ለምሳሌ ተርቱሊያን የተባለው የቤተ ክርስቲያን አባት በግዕዝ ሊትሬቸር ውስጥ ጠርጠሪዎስ የሚል ስም ነው ያለው። ያን አልጠቀምም እኔ። የአባቶቻችን የራሳቸው ምክንያቶች አላቸው እንደዛ የሚጠቀሙበት። የተወሰነ ቦታ ላይ ለመጠቀም ሞክራለሁ። ግን በተቻለ መጠን ቀረብ እንዲሉ እነዚህን አባቶች ስማቸውን ሬሌቫንት ለማድረግ ሞክራለሁኝ እንዳይርቅብን ማለት ነው። እንግዲህ ተርቱሊያን ለመሆኑ አቴንስ ከኢየሩሳሌም ጋር ምን እድል ፈንታ አላት? ፍልስፍና ሁሉ የአጋንንት ስራ አይደለምን ይላል። ነገር ግን ተርቱሊያን ያንን ያለው በዘመኑ የተነሳው የኖስቲክ አስተምህሮ አማሮት ሊሆን ይችላል የሚል ግምት አለ። ደግሞም ጀስቲን ማርታየር የተባለው ፈላስፋ ነበረ። እሱ ራሱ ፕሮፌሽናል ፈላስፋ የነበረ የፕሌቶን ስራዎች በደንብ የሚያውቅ ፈላስፋ የነበረ ነው። እሱ ደግሞ የፕሌቶን ስራዎች ስለሚያውቅ እንዴ ፕሌቶስ ይሄንን አልነበረም የሚፈልገው? መጨረሻውን አልነበረም የሚፈልገው? አርኬውን አልነበረም የሚፈልገው? ስለዚህ ምን ችግር አለው ፍልስፍና የሚል ሐሳብ አለው። መጨረሻውን እግዚአብሔርን የምንፈልግበት ነው የሚል። ስለዚህ ሁለት ጽንፎች በጥንታዊ የቤተክርስቲያን አባቶች እናያለን። በእርግጥ ጳውሎስ ለቆላስይስ ሰዎች እንግዲህ በባዶ ትምህርት በባዶ ፍልስፍና በሰዎች ትምህርት እንዳትታለሉ ተጠንቀቁ
ያለው የትኛውን ፍልስፍና ነው የሚል ጥያቄ ሊቀርብበት ይገባል። ክርስትና የእውቀት ጠላት ነችን? ክርስትናስ በባዶ ቅዠት ላይ የተመሰረተ ነውን? እነዚህን ጥያቄዎች በደንብ ሲሪየስሊ ማየት ይገባል። በታሪክ በእርግጥ ቤተክርስቲያን የእውቀት ጠላት ራሷን አድርጋ ያቀረበችበት ዘመን እንዳለ እናውቃለን። ኮፐርኒከስ ምድር ትዞራለች ባለ ጊዜ የካቶሊዝም ማለት ፀሐይ ሳትሆን የምትዞረው ምድር ነች የምትዞረው ባለ ጊዜ እንግዲህ የካቶሊኩም የፕሮቴስታንቱም ራስ ዞረ ይላል በርትናንድ ራስል። ያው በርትናንድ ራስል በጣም አሽዋፊ የሆነ ፈላስፋ ነው፣ እጅግ የታወቀ ሰው ነው። እና ምንድነው የሚለው ኮፐርኒከስ ምድር ትዞራለች ብሎ አዲስ ግኝት ይዞ ሲመጣ የካቶሊኩም የፕሮቴስታንቱም ራስ ዞረ ይላል። ስለዚህ የራሱ የኮፐርኒከስ ስራ ራሱ የታተመው ከሞተ በኋላ ነው። ስለዚህ ቤተክርስቲያን የእውቀት ጠላት አድርጋ ራሷን ያቀረበችበት ዘመን አለ። ግን እንደዛ ነው ወይ? መጀመሪያ መነሻው እንደዛ ነው ወይ የሚለውን ደግሞ እኛ ማየት አለብን። ለኒውተን፣ ለኮፐርኒከስ፣ ለኬፕለር ለነዚህ የ17ኛው ክፍለ ዘመን ተመራማሪዎች የምርምራቸው ግብ የታላቁን ሊቅ የፈጣሪን ህግጋት ማወቅ ነበር። የእሱን ሐሳብ the mind of God እሱን ለመድረስ ያስቡ ነበር። ስለዚህ ክርስትና የእውቀት ጠላት አልነበረችም። መነሻዋ እንደዚህ አልነበረም። ከመነሻዋ በኋላ ግን እንደዛ አቅርባለች። ስለዚህ ይሄ ታሪኳ ጥቁር ጥላ ቢጠባትም ግን እውቀትና ክርስትና ከመጀመሪያውም ከመነሻውም የተፋታ አይደለም። ቅዱስ ኦግስጢኖስ ቅድም በግዕዝ ሊትሬቸር የሚባለው ኦግስቲን እምነት የእውቀት አንዱ ክፍል ነው ይላል። ስለዚህ ምናልባት እምነትን የምንተረጉምበት ሁኔታ መፈተሽ ይኖርበት ይሆናል። ምን ማለቱ ነው? ለምሳሌ ከዚህ ተነስቼ አንድ ቦታ ለመሄድ ባስብ አሁን ያለሁበት አካባቢ ቦሌ ቢሆን ወደ 4 ኪሎ ቢሄድ ከመነሻው መሄድበትን መንገድ አውቃለሁኝ። ስለዚህ ያ እውቀት እምነት ሆነ። እዛ እስከደርስ ድረስ ያለው ሁኔታ በሰላም እንደሚሄድ በእውቀት ላይ የተመሰረቱ ነገሮች ናቸው። በኋላ ምናልባት ኦግስቲን ስናይ እናየዋለን፣ ተነትነዋለን። ነገር ግን እምነት የእውቀት ራሱ አንድ ክፍል ነው። ይሄ ፊዱሲያ የሚባለው ቃል ማለት ነው። የመጀመሪያ ያሉት ዳታ አለው እምነት። ከዚህ 4 ኪሎ መሄድበት አንድ ዳታ አለኝ። ከዛ በዛ ዳታ መስማማት አለብኝ። ከዛ ያቺ ቃል የመጨረሻዋ ፊዱሲያ ያልኳት የላቲን ወርዷ እሷ እምነት መደገፍን የምታሳይ ነገር ነች። ስለዚህ እነዚህ አንድ ላይ ተደምረው ነው እኛ እምነት የምንለው ነገር። ስለዚህ ከእውቀት ጋር የተፋታ ነገር ሳይሆን የእውቀት አንድ አካል ነው የሚል ሲምፕል የሆነ ትርጉም ይሰጠናል። እንግዲህ እሱን በጊዜው የምናየው ይሆናል። እንግዲህ እምነታችን የግል የማህበረሰብ ከዛ ደግሞ ለሁሉም ልነግረው የምንችለው ሊሆን ይገባል የሚለው ቪንሰንት ፕሩመር ቴዎሎጂያኑ እና ፈላስፋው ነውና ስለዚህ ሰው ስነ መለኮት ለሁሉም ሰው በሚገባ ቋንቋ በበቂ ሁኔታ መናገር ካልቻልን በእርግጥ ከየትኛውም ዘመን ጋር ለመገናኘት አንችልም ይላል ፕሩመር። ስለዚህ ስነ መለኮት ለሁሉም ሰው በሚገባው ቋንቋ ቢያንስ በበቂ ሁኔታ አዲኩዌትሊ ልንነግረው ይገባል የሚል ሐሳብ አለው። ራሽናል ያስተሳሰብና የቋንቋ ስርዓትን ጠብቀን አመክንዮን ጠብቀን ተገቢ ሬሌቫንት የሆነ ማለት ነው ለዘመኑ በሚሆን እና ኮሄረንት የሆነ የተያያዘ ሴንስ የሚሰጥ ነገር እና በቂ የሆነ ነገር ልንናገር ይገባል። እንደዚህ ካልሆነ ከዘመኑ ጋር እንፋታለን። ጌታ ኢየሱስ ክርስቶስ ራሱ በዘመኑ በኮይኔ ግሪክ እንዳስተማረ ታሪክ ያሳየናል። ሐዋርያቱም ለኛ ያደረሱን መልእክቶችና ወንጌሉ በሙሉ የተጻፈው በኮይኔ ግሪክ ነው። ይሄ የአሌክሳንደር ታላቁ አሌክሳንደር ከወታደሮቹ ጋር ያስፋፋው ቋንቋ ነው። የቤት ቋንቋ ለማለት ነው ኮይኔ ግሪክ ማለት። ይሄ ኮይኔ ግሪክ የዘመኑ ቋንቋ ልክ እንግሊዝኛ በአሁኑ ዘመን እንዳለው ብዙ ሰዎች የሚግባቡበት እስከ ኢትዮጵያ ጫፍ ድረስ ኢትዮጵያ የሚባለው እስከ ቀይ ባህር ድረስ የኛ ለምሳሌ ዞስካለስ እየተባለው የሁለተኛው ክፍለ ዘመን ንጉስ ግሪክ ይናገር እንደነበረ ታሪክ ያሳየናል። ስለዚህ እነዚህ በዚህ ቋንቋ ጌታ ኢየሱስ ያስተምር ነበር፣ ሐዋርያቱ ያስተምሩ ነበር፣ ጽፈውልን ደግሞ መጽሐፍቶቹ ደርሰውናል። ስለዚህ
በዘመኑ ቋንቋ መነጋገር መቻል አለብን። ስለዚህ ልናስተላልፈው የሚገባ አስተምህሮና መረጃ ከሌለን ይህንንም በበቂ ሁኔታ ማስተላለፍ ካልቻለን እንግዲህ ምንድን ነው የምንሆነው? አስማተኞችና ምልኪ ተከታዮች ነው የምንሆነው ማለት ነው። ስለዚህ አስማተኛ ሰው የፈለገውን ማለት ይችላል። ስለዚህ ማንም አይሰማንም ማለት ነው። ስለዚህ አሁን ለምሳሌ አንድ አስማተኛ የሆነ ሰው የፈለገውን ነገር ማለት ይችላል። የፈለገውን ቃል ፈጥሮ ያን ቢናገር እሱና የሱ ከኋላው ያለ እኔ ያለኝ የሚለው መንፈስ አይነት ነገር ነው የሚገባን። አንተ አይገባህም፣ አንተ ውጤቱን ብቻ ተቀበል የሚል ነው። በዘመኑም ለምሳሌ አሜን በል የሚል ስብከት ነው በጠቅላላ የሞላው አይደለም ሀገሩን። ያ ማለት እኮ መረጃ የኔ መረጃ የምሰማው መረጃ የማስተላለፈው መረጃ ዋጋ የለውም ለማለት ነው። አሜን በል ማለት እውነት ነው በል ማለት ነው። አሜን ማለት በአራማይክ እውነት ነው ማለት ነው። ጌታ ኢየሱስ ክርስቶስ እውነት ሲል አሜን እያለ ነበር የሚያስተምረው። ምን ለማለት ፈልጌ ነው? የምናስተላልፈው መልእክት ካለን መረጃ ካለን ይሄንን በዘመኑ ቋንቋ በሚገባ ሁኔታ ቢያንስ አዱኬትሊ ማስተላለፍ በበቂ ሁኔታ ማስተላለፍ መቻል አለብን ለማለት ነው። ከዚህ ያለፈ መሳቂያና መሳለቂያ ከመሆን የዘለለ ምንም ትርፍ አናገኝም ማለት ነው። እንግዲህ ሐዋርያቱ በዘመኑ ቋንቋ ወንጌላትና መልእክቶችን ጽፈው አስተላልፈውልናል። ከነሱም በኋላ የመጡት እንደነ ጀስቲን ማስተማር፣ ታየር፣ አትናሲየስ፣ ኦግስቲን፣ ቄርሎስ፣ ቶማስ አኳይናስ እንደ አንስለም ያሉ አባቶች ስራዎቻቸውን በዘመኑ ቋንቋ ስላስቀመጡ እኛም ደግሞ በዘመናችን ቋንቋ እያስተረጎምን በግዕዝ፣ በአማርኛ፣ ግማሹ በእንግሊዝኛ በሚችለው ቋንቋ እያስተረጎመ ያን ያነባል እኛ ጋር ደርሷል ማለት ነው። ኢትዮጵያውያን አባቶችም ደግሞ እንደዚሁ የነ ዮሐንስ አፈወርቅን ጆን ክሪስቶስቶም ማለት ነው የነ ቄርሎስን ድርሳናት ተርጉመውልን ከግዕዝ ወደ አማርኛ መጀመሪያ ወደ ግዕዝ ከዛ በሚገርም ቋንቋ ከዛ ደግሞ ወደ አማርኛ እያስተላለፉልን እኛ ጋር ደርሷልና ያንን እየተጠቀምንበት። ስለዚህ መልእክት ከሌለን በአየር ላይ የምንሳፈፍ ኮንቴንት የሌለን ሰዎች ነው ምን ሆነው ማለት ነው። ስለዚህ ሰዎችም ደግሞ በቁም ነገር ሊያዳምጡን አይችሉም ማለት ነው። ኮንቴንት የሌለው ነገር ማንም ያዳምጥ አይፈልግም። ስለዚህ ቁም ነገር የሚፈልጉ ሰዎችም የምልኪ የሱፐርስቲሽን እና የአስማት ሰለባ ሲሆኑ ቆመን ከማየት ያለፈ አስተዋጽኦ ሳናደርግ ልናልፍ እንችላለን ማለት ነው። የምንኖርበት ዓለም ከኛ ቀደም ያሉት ተንትነውት የሚያስፈልገውን ሕግ መገልገያ ቁስ ሁሉም ነገር ሬዲ ሜድ አድርገውልን ስለሄዱ ሳንጠይቅ በተሰናዳው ድግስ ገብተን እንቋደሳለን ይላል አርሲ ስፕራውል። ይሄም ማለት ነው ሁሉም ነገር ተዘጋጅቶልናል። የምንኖርበት ዓለም የተዘጋጀ ዓለም ውስጥ ሬዲ ሜድ ልብስ ይባላል። እንደዛ አውርደን እንደምንለብሰው ስለማንጠይቅ እና ስለማንፈትሸው በዛ ውስጥ ገብተን እንኖራለን። ነገር ግን አንዳንዶቻችን የምንገለገልባቸውን ቁሶች ለምሳሌ ስልኮች፣ መኪና ሊሆን ይችላል እንዴት እንደሚሰሩ እንኳን አናውቅም። እና ያ ማለት በእርግጥ ሁሉን ነገር ልናውቅ እንችላለን ማለት አይደለም። ነገር ግን የማወቅ ጉጉታችን ሊጠፋ አይገባም ማለት ነው። ስለዚህ አካባቢያችን እጅግ በሚያስደሙ ነገሮች የተሞላ ነው። ሩቅ ያሉት ዓለማቱ ቀርተው የለበስነው አካል እንኳን እንዴት እንደሚሰራ የነገሩን ሰዎች ሌሎች ናቸው። ውስጣችን ያለው ጂን ኮድ ነው የሚል ሳይንስ አሁን ያገኘው ግኝት አለ በ90ዎች ውስጥና የዘመኑ ባዮኬሚስትሪ ውስጣችን ያለው ጂን ራሱ የተጻፈ ሶፍትዌር ነው ይላል። እና በጣም የሚገርሙ ነገሮች አካባቢያችን ራሳችን ላይ ስላሉ የማወቅ ጉጉታችን ሁልጊዜም ሊኖር ይገባል ማለት ነው። እንግዲህ ሁሉ ነገር ከሐሳብ ተነስቶ ነው ተግባራዊ የሚሆነው። ያለ ማሰብ አይታሰብም ይላል እንግዲህ ፍልስፍናው። ኢትዮጵያዊው ፈላስፋ ዘርዓ ያዕቆብ አጼ ዘርዓ ያዕቆብ አይደለም፣ አጼ ዘርዓ ያዕቆብ ንጉሱ ከዚህኛው 200 ዓመት በፊት የኖረ ነው። ይሄ ወርቄ የሚባለው ዘርዓ ያዕቆብ የሚባለው ፈላስፋ እሱ ምን ይላል? አባቶቼ የነገሩኝን ነገር አልቀበልም፣ ምናልባት ተሳስተው ቢሆን በራሴ መንገድ ፈጣሪን እንኳን መረዳት እችላለሁ ማለቱን እናስታውሳለን። ነገር ግን የቀደሙትን እየተቹ ከነሱ ጋር መውደቅ መነሳቱ
የተሻለ ትርጉም አለው ብዬ አስባለሁ። የእነሱን አልፈልግም ከባዶ እነሳለሁ ማለት አንድ ዘይቤ ሊሆን ይችላል፣ የፍልስፍና ዘይቤ ሊሆን ይችላል። ነገር ግን ዞሮ ዞሮ ከቀደሙት ጋር እየታገሉ የእነሱን ሀሳብ እያነሱ እየጣሉ ዘመኑን ለመረዳት መሞከሩ ግን የተሻለ ነው ብዬ አስባለሁ። እንግዲህ ወደ ሀሳባችን እንመለስና ፍልስፍና ምንድን ነው የሚለውን በዚህና በተከታታይ በማቀርባቸው አጫጭር ገለጣዎች በየዘመናቱ ፍልስፍና ምን ይመስላል፣ ከስነ መለኮትና ከሳይንስ ጋር ያለው ግንኙነት ምንድን ነው የሚለውን ሰፊ ርዕስ ከጥንታዊኑ ግሪኮች አንስቼ ለማስረዳት እሞክራለሁ ማለት ነው። ፍልስፍናና ሳይንስ፣ ከዛ ደግሞ ስነ መለኮት ነው ያልኩት። ሳይንስም መሀል ላይ እየገባን እናየዋለን ማለት ነው። እንግዲህ ፍልስፍና ዋናውን መፈለግ ከሆነ ለምን ዝም ብለን እሱን አናደርግም? ታሪኩ ምን ይሰራልናል? የፍልስፍና ታሪክ ራሱ ምን ይሰራልናል የሚል ጥያቄ ሊነሳ ይችላል። ነገር ግን ጥያቄዎቹ ዛሬም ያው ስለሆኑ ፍልስፍና ራሱ የፍልስፍና ታሪክ ራሱ ፍልስፍና ነው ይባላል። ለምሳሌ ቴልስን ወይም ሄራክሊተስን ሳጠና የሱን ታሪክ ሳይሆን ማጠናው ፍልስፍናውን ነው ማጠናው፣ ጥያቄዎችን ነው ማጠናው። ዘልዬ 21ኛው ክፍለ ዘመን ላይ ገብቼ ሁበርት ሳይመንን የአርቲፊሻል ኢንተለጀንስ ጋር ብሄድ ኢፒስቴሞሎጂ ራሱ ምን እንደሆነ ሳላቅ መጣሁ ማለት ነው። ስለዚህ ቁንጽል የሆነች እና ጥራዝ ነጠቅ ከመሆን የሚያድነን ወደ ኋላ ያሉትን ስራዎች ማየት ነው የሚል ሀሳብ አለ። ራሱ ፍልስፍና ታሪክ የፍልስፍና ታሪክ ፍልስፍና ነው የሚባለው ለዚህ ነው ማለት ነው። ጥያቄዎቹ በጣም በሚገርም ሁኔታ በ6ኛው ክፍለ ዘመን ከክርስቶስ ልደት በፊት ያሉትና ዛሬ 21ኛው ክፍለ ዘመን ላይ ያሉት ጥያቄዎች አንድ አይነት ናቸው፣ ታሪኩን በደንብ ስናየው ማለት ነው። ምናልባት ይከለሱ ይሆናል። እንግዲህ ወደ ተነሳንበት እንሂድና ፍልስፍና ቅርንጫፎች አሉት። እንግዲህ ፍልስፍና ዲፊኒሽኑን አለ ለሚሰጠው ታን ፍልስፍና መጀመሪያ ምንድነው ያልኩት? ፍልስፍና መጋጠሚያውን ዋናው መፈለግ ነው ነበር ያልኩት። ይሄን እንደ ትርጉም ሳይሆን እንደ አንድ ጥቅል ሐሳብ ያዙት፣ ምክንያቱም የሚተነተን ስለሆነ ማለት ነው። ፍልስፍና ቅርንጫፎች አሉት፣ ብራንቾች አሉት። ለምሳሌ ሜታፊዚክስ ይባላል። ዲበ አካል ብለን የምንተረጉመው ምናልባት የባሰ ግራ እንዳያጋባን ሜታፊዚክስ እያለን ብንሄድ የሚሻል ይመስለኛል። አባቶቻችን እንደዚህ በጣም ጎበዞች ናቸው በመበደር ቋንቋ በመበደር ጽድቅ የሚለው ለምሳሌ የዕብራይስጥ ቋንቋ ነው፣ ግን ኦልሞስት አማርኛ ሆኗል አይደለም። ስለዚህ ሜታፊዚክስ እያለን ብንቀጥል ጥሩ ይመስለኛል፣ ግራ እንዳያጋባን አዲሱን ትውልድ ማለት ነው። ዲበ አካል ብንለውም ችግር የለውም። ስለዚህ ሜታፊዚክስ እያለን እንቀጥላለን እንደ አባቶቻችን ማለት ነው። እንግዲህ ይሄ ስለ ማንነት የሚያጠና ክፍል ነው፣ ቢንግን የሚያጠና ክፍል ነው። ሜታፊዚክስ በእያንዳንዱ ፈላስፋ ላይ እናየዋለን። በተለይ በጥንታውያኖቹ ላይ ሜታፊዚክስ ምንድነው የሚለውን ሀሳብ ከነሱ ስራ ጋር ያያያዝን እንትለዋለን። ነገር ግን ይሄ ማንነትን የመፈለግ ጉዳይ ቢንግ ምንድነው የሚለው ጥያቄ የሚመለከት ነው። ኤፒስቲሞሎጂ ደግሞ የሚለው ቅርንጫፍ የሚባለው ቅርንጫፍ ደግሞ ስለ ዕውቀት የሚያጠናው ነው ማለት ነው። ዕውቀት ምንድነው? ጀስቲፋይድ የሆነው ዕውቀት ምንድነው? ወይም ደግሞ መጨረሻ ማስረጃ ያለው እንደው ፐርፌክት ወይም ደግሞ ፍጹም የሆነ ዕውቀት እንኳን ባይሆን ከዛ በመለስ ዕውቀት ልንለው የምንችለው ቫሊድ የሆነ ነገር ወይም ደግሞ በትክክለኛ ዕውቀት የምንለው ምንድነው? እንዴት ነው የምናውቀው? የሚሉትን ጉዳዮች የሚመለከተው ክፍል ይሄ ኤፒስቲሞሎጂ የሚባለው ማለት ነው። ስለዚህ የምናየው ምንድነው? ኩነቱን ነው ወይ? ለምሳሌ የማየው ነገር አረንጓዴው ምንድነው? አረንጓዴነት ምንድነው? የሚሉ ጥያቄዎች እንደዚህ ማለት ነው። እነዚህ ጥያቄዎች በኋላ ላይ ሳይንስም ይሆናሉ። ስነ ዕውቀት በተለይ ሞደርን ወይም ደግሞ የዘመናዊው ፍልስፍና ሙሉ ለሙሉ ኤፒስቲሞሎጂ ነው። ኤፒስቲሞሎጂካል ነው፣ ስነ ዕውቀት ላይ የተመሰረተ ነው። በኋላ እናየዋለን እሱን። ስለዚህ እኔ ውስጥ ያለ ነው ወይ ዕውቀቱ? መጀመሪያ እኔው ጋር ያለ ነው ወይ ወይንስ ከማየው ነገር ተነስቶ ነው ወይ? ለምሳሌ ቁጥሮች ምንድን ናቸው? ረቂቃን የሆኑት ነገር መኖሪያቸው የት ነው? የስበት ሕግ እንደዚህ መሳሰሉ አሉ። እነዚህ ምንድን ናቸው ማለት ነው።
ከዛ ኢቲክስ ደግሞ አለ። ይሄ ሞራል የምንለው ነገር ለሁሉ የሚሆን አስገዳጅ የሆነ የሞራል ህግ አለ ወይ? ተፈጥሯዊ ነው፣ ናቹራል ነው ወይንስ በሰዎች ስምምነት የመጣ ነው? ይሄ ደግሞ ፊሎሶፊካል ኩዌሽን ነው፣ ዛሬም የሚያስፈልግ ነው ማለት ነው። ኤስቴቲክስ ስነ ውበት ምንድን ነው? የመጨረሻው ውበት ምንድን ነው? ጥሩ ምንድን ነው? የመጨረሻው ጥሩ ምንድን ነው? ሎጂክ የአስተሳሰብ ህግ እርስ በርሱ የሚቃረን ነገር መናገር ይቻላል። ለምሳሌ መናገር ይቻል ይሆናል፣ ነገር ግን የተናገርነው ነገር መቆም ይችላል ወይ ነው ጥያቄው። ቫሊዲቲ የጥያቄ የሚባለው ማለት ነው። ስለዚህ ቅድመ ሶክራተስ የግሪክ ፈላስፎች ብለን ርዕስ ሰጥተን እነሱን እናያለን ማለት ነው። ይሄ ከታላቁ ፈላስፋ ከሶክራተስ በፊት የነበሩትን እነሱን የሚመለከት ዘመን ነውና ስለነሱ በእነሱ ታሪክ እንጀምራለን ማለት ነው። ቅድመ ሶክራተስ የግሪክ ፈላስፎች የምንላቸው ከታላቁ ፈላስፋ ከሶክራተስ ከ3ኛው ክፍለ ዘመን ከክርስቶስ ልደት በፊት የነበሩትን ጥንታውያን ተመራማሪዎች ፈላስፎች ነው ማለት ነው። እነዚህ ፈላስፎች አካባቢያቸውን ከምልኪ ከሱፐርስቲሽን በዘለለ ለመረዳት ይሞክሩ ነበር። ስለዚህ ከፍርሃት ውጪ ማለት ነው፣ ተፈጥሮን ሳይፈሩ ሙሉ ለሙሉ ባይሆንም እንኳን በነፃነት ራሳቸውን ለመርምርና አካባቢያቸውን ለመረዳት ያደረጉት የነበረው ጥረት በጣም የሚደነቅ ነው። ስለዚህ እነዚህን ፈላስፎች እናያለን። ከዛ በኋላ ደግሞ ከ4ኛው ክፍለ ዘመን ከክርስቶስ ልደት በኋላ ደግሞ ያሉትን የመካከለኛው ዘመን ፈላስፎች ደግሞ እንደሱን እናያለን። ምናልባት ከቅዱስ ከኦግስቲን ጀምረን እስከ ቶማስ አኳናስ ድረስ ያለውን እስከ 14ኛው ክፍለ ዘመን መጀመሪያ ድረስ ያለውን በዚህ ልንመድበው እንችላለን። ይሄ በአንዳንድ ሂስቶሪካል መደቦች ውስጥ የካቶሊክ ፍልስፍና በመባልም ይታወቃል። እንግዲህ ብንወድም ብንጠላም 10 ክፍለ ዘመናት የቤተ ክርስቲያን ሰዎች እንግዲህ አለ የተባለውን እውቀት በሙሉ ሞኖፖላይዝ አድርገው ጠቅልለው ይዘው እንደነበረ ታሪክ በደንብ ያስረዳናል። ስለዚህ ከኦግስቲን ጀምሮ እስከ ቶማስ አኳናስ የጠራዋቸው ሰዎች በሙሉ የቤተ ክርስቲያን አባቶች ናቸው። ታሪኩን ስናየው በደንብ ይገባናል። ነገር ግን 10 ክፍለ ዘመን የቤተ ክርስቲያን አባቶች ያለ የነበረውን እውቀት በሙሉ አጠቃለው ይዘው ነበረ። ስለዚህ የእነሱን ዘመን እናያለን ማለት ነው። ከዛ ከ12ኛው ክፍለ ዘመን በኋላ የጣሊያን ሬኔሳንስ ጀምረን እስከ 17ኛው ክፍለ ዘመን ድረስ ያለው በኮፐርኒከስ የመጣው የሳይንስ ፍንዳታ ወይም ደግሞ አስደንጋጩ የኮፐርኒከስ ፍንዳታ ምድር ትዞራለች የሚለው ቅድም ያልኳችሁ። ከዛ ደግሞ የሃይማኖት በተለይ የፕሮቴስታንት ሃይማኖት በታሪክ ፕሮቴስታንት የሚባለው ተሐድሶ እንቅስቃሴ የሚባለው ሪፎርሜሽን፣ እነዚህን ደግሞ ከዛ ካውንተር ሪፎርሜሽኑ ወይም ደግሞ ለዚህ የተሰጠው አጸፋዊ ተሐድሶ በነ ሊዮላ የተሰጠውን ደግሞ ይሄ ደግሞ ራሱ በሳይንሱና በፍልስፍናው ላይ ራሱ ተጽዕኖ ያመጣል እና እነዚህን ዘመኖች በሙሉ አጠር ባለ መልኩ ማየት በጣም ጥሩ ይሆናል ብዬ አስባለሁ። ከዛ በኋላ ያለው ዘመናዊ ፍልስፍና እና ሳይንስ ሙሉ ለሙሉ ስነ እውቀታዊ ወይም ደግሞ ኤፒስቲሞሎጂካል መሆኑን እንገነዘባለን። ምንድነው የምናውቀው፣ እንዴትስ ነው የምናውቀው የሚለው ጥያቄ ማለት ነው። ከዛ እንግዲህ እነዚህ ጥያቄዎች ፖዚቲቪዝም ከቋንቋ ጋር የተያያዘ፣ ከዛ ፕራግማቲዝም እያለ አሁን ደግሞ ኮግኒቲቭ ሳይኮሎጂ ላይ ደርሰናል ማለት ነው። ይሄ ቅድም መጀመሪያ ያነሳሁላችሁ በተለይ በሁበርት ሳይመን የአርቲፊሻል ኢንተለጀንስ አባት በሚባለው የኮግኒቲቭ ሳይኮሎጂ ሀሳቦች ናቸው እነዚህ። በተለይ ደግሞ እነዚህ በኳንተም ቲዮሪ የማይክሮ ፊዚክስ ጥናት ጋራ ተያይዞ የመጡ ለውጦች ናቸው። ስለዚህ በጥናት ውስጥ የሚሰራ ፈንክሽን የሚያደርግ ህግ ሎ ማለት ነው፣ ንድፈ ሀሳብ ወይም ትንታኔ፣ እነዚህ በሙሉ ሳይንሳዊ የሚባለው በጥናት ውስጥ የተመሰረተ ነው። ምን ማለት ነው? ሌሎች ሰዎች ደግሞ ሊያፈርሱት የሚችሉት ማለት ነው። ከዚህ ውጭ ያለው ሁሉ ለትችት ስለማይመች የሳይንስ ፍልስፍና አይቀበለውም። ይሄ ዘመናዊው
አሁን ያለንበት ዘመናዊ ኢንኮቴሽን ነው ማለት ነው። ስለዚህ ኮግኒቲቭ ሳይኮሎጂ አርቲፊሻል ኢንተለጀንስ ሲባል ሰው አንዳንድ ሰው እኔም ራሴ ደነግጣለሁ። አርቲፊሻል እንደገና ኢንተለጀንስ ይላል። ግን በደንብ ካየነው ምንም የሚያስደነግጥ ነገር የለውም። ስለዚህ የዘመኑ ኮምፒውተር ወለድ የሳይንስ ፍልስፍና ነው፣ ሌላ ነገር አይደለም። ሆኖም ከፍልስፍናነቱ ይልቅ ቴክኒካዊነቱ ያመዝናል እና ቅድም ያልካችሁ ሁበርት ሳይመን በዚህ ይሄንን ኮግኒቲቭ ሳይኮሎጂን ያመጣው ለዲሲሽን ወይም ደግሞ ውሳኔዎችን የውሳኔ አማራጮችን ለማቅረብ ነው። ስለዚህ የሰው ማይንድ ምንድነው ኢንፎርሜሽን ፕሮሰስ የሚደረግበት ሲስተም ነው ብሎ ነው የሚያስበው። ይሄ እንግዲህ ስንተረጉመው አንድ መረጃ የሚቀነባበርበትና የሚመረትበት ፋብሪካ ነው አይነት ነገር ነው። ይሄ ከባድ ጥያቄ ያስነሳል። የሰው ማይንድ እንደዚህ ነው የሚለው ፊሎሶፊካል ኩዌሽን ነው፣ የፍልስፍና ጥያቄ ነው። ስለዚህ ነው የፍልስፍና ሳይንስ ታሪክ ስናጠና ይሄንን ሁበርት ሳይመን ቴክኒካዊ የሆነ አገላለጽ ተጠቅሟል እንጂ ፍልስፍናዊ አይደለም የሚል አከራካሪ ነጥብ አለ፣ እናየዋለን በጊዜው ማለት ነው። ዋናው ነገር ግን ምንድነው አማራጮችን ለማምጣት ነው። ዲሲሽንን ለምሳሌ በፖለቲካ፣ በኢኮኖሚ፣ በማኔጅመንት ያሉ ውሳኔዎችን የተሻለ አማራጭ መጀመሪያ ኢንፎርሜሽን ፊድ ይደረጋሉ፣ መረጃ አለ፣ ያ ነው ኢንተለጀንስ የሚባለው። ከዛ ዲዛይን አለ፣ አማራጭ ማለት ነው። ከዛ በኋላ መምረጥ ማለት ነው። ስለዚህ መጨረሻ የሚመርጠው ሰው ነው። ግን ምንድነው የተሻለ ምርጫ ነው። ስለዚህ የተሻለ የሚለው ፊሎሶፊካል ኩዌሽን ነው ማለት ነው። ዘ ጉድ የሚለው ማለት ነው። ስለዚህ እዛ ፕሌቶ ጋር ይወስደናል። እነዚህ ጥያቄዎች አሁን በዚህኛው በ21ኛው ክፍለ ዘመን የደረሰው ይሄ ስቴጅ ነው። እነዚህን ሁሉ ዘመናት አጠር ባለመልኩ ለማየት መሞከር በጣም ብዙ ጊዜ ይፈልጋል። ነገር ግን በተቻለ መጠን አጠር እያደረግን ለማየት እንሞክራለን ማለት ነው። እንግዲህ አሁን ዘልዬ ሁበርት ሳይመን ጋር በወስዳችሁ 17 ክፍለ ዘመናትን አልፌ የመጣው ማለት ነው። ስለዚህ ምንድነው የሚሆነው? ይሄ ሁበርት ሳይመን የሚያነሳቸው ሀሳቦች ራሱ ምን እንደሆኑ እንኳን ላይገባኝ ይችላል ማለት ነው። ኤፒስቲሞሎጂ ምን እንደሆነ ሳላቅ ቀጥታ እዚህ መጥቼ እንትን ብል የእሱን እቀበላለሁ። ስለዚህ ምንድነው መሆነው ማለት ነው? ሬዲ ሜድ ልብስ እንዳልለበሰ ነው መሆነው ማለት ነው። በልኬ ያልተሰፋ ነገር ነው የሚሆነኝ ማለት ነው። በልኬ እንዲሰፋ ታሪኩን ማወቅ አለብኝ። ስለዚህ ጥንታውያኑ ምን አሉ? ከዛ መካከለኛው ዘመን ሞደርን ፊሎሶፊ ከዴካርት በኋላ ያለው ዘመን ምን አለ ብዬ እሱ ጋር ብደርስ ችግር የለውም ማለት ነው። ስለዚህ በዚሁ እናጠናቅቃለን ማለት ነው፣ መጨረሻችን ማለት ነው። ወታደረ ዘመናዊነት የሚለው ብዙ ማገዶ የሚፈጅብን አይደለም ማለት ነው። ከዚህ ጋር የተያዘ ስለሆነ እሱን መጨረሻ ላይ እናየዋለን። እንግዲህ በመጨረሻ ደግሞ ስነ መለኮት እንዴት ባለ ጎዳና ሊሄድ ይገባል የሚለውን እንመለከታለን። ምክንያቱም ሀሳባችን ከመነሻውም ያም ስለሆነ ማለት ነው። ዘመናዊው ሳይንስ ምንድነው የሚለውን እሱ አንድ ላይ ከዚህ ከፍልስፍናው ጋር የሚሄድ ነው። ስነ መለኮቱ እንዴት ባለ ጎዳና ይሄዳል የሚለው ደግሞ የኛ ዋና ርዕሳችንም ነው ማለት ነው። እንግዲህ ለዚህ ዝግጅት እንደ ጎርደን ክላርክ ቴልስ ቱ ዴቪ የሚለው ስራው፣ አር.ሲ. ስፕሮልስ ዘ ኮንሲኩዌንስ ኦፍ አይዲያስ፣ በርትራንድ ራሰል ዘ ሂስትሪ ኦፍ ዌስተርን ፊሎሶፊ፣ ሂስትሪ ኦፍ ዘ ፊሎሶፊ ኦፍ ሳይንስ በቶማስ ሄኪ፣ ጀስቲፊኬሽን ኤንድ ኖሌጅ በጆርጅ ፓፓስ በጣም ብዙ ስራዎችን ተጠቅሜያለሁኝ ማለት ነው። ምንጮቼ እነዚህ ናቸው። ለዛሬ አመሰግናለሁ።